ማንንም አልሰማም። ቆይ አንቺ ሰይጣን ምን አድርጌሽ ነው ይሄን ያክል? ከዚህ በላይ እንዴት ትርፍ ነው ልጅ? በቃ የኔ ውሳኔ አባቴ ውሳኔ ያልክ እኔን አታታለኝ። አንተ እኮ በጣም ትልቅ ልጅ ነህ። አይደል? በጣም ይቅርታ። ከዚህ በኋላ እንደዚህ ነገር አላደርግብሽም። ይሄ የማንም ድሃ መሰብሰቢያ የእርዳታ ድርጅት አይደለም፣ የኔ ቤት ነው። በቃ ከስንት ጊዜ በኋላ የተገናኙት ሁለቱ ፍቅረኛሞች አሁን ላይ ፍቅራቸውን ማስቀጠል እንዳይችሉ የሆነ እክል ገጥሟቸዋል። ለምለምም ፍቅረኛዋን ልታጣው እንደሆነች እያሰበች በእንባ እየታጠበች ነው። ቤቱንም ለቃ ወጥታ ጎዳና ለጎዳና እየተንከራተተች በእንባ እየታጠበች ትገኛለች። ኤላ የአባቱን ውሳኔ ማክበር እንዳለበትና የሱንም ትዕዛዝ መፈጸም እንዳለበት ራሱን አሳምኗል። ታዲያ የጉዞ ሰነዱንም በማስተካከል ወደ ውጭ ሀገር ሊሄድ እንደሆነ ቆርጦ ተነስቷል። ታዲያ ባደራ መልኩም ለዴብ ቢናገርም ነገር ግን የነባርኮትን ቤት ለቃ እሷ ያለችው ጎዳና ላይ ነች። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰራተኛዋ አደይ ቀጣዩን ክፍል ይዤላችሁ መጥቻለሁ። በአደይና በዴብ መካከል ያለው መቀራረብ ፍቅርን የምትጨብጠው የምታደርገው ግራ ገብቷታል። አንዳንዴ ከመኝታ ክፍል በመግባት በእንባ እየታጠበች ትገኛለች። አንዳንድ ጊዜ ደግሞ አደይን የተለመደ ማሰቃየቷን ቀጥላበታለች። ዛሬ ደግሞ እጅግ በሚያሳዝን ሁኔታ ከዚህ በፊትም እንዳደረገችው ሙቅ ውሃ ሙቂ በማለት እላዋ ላይ በመድፋት ጉዳት አድርሳባታለች። ታዲያ ከስካሁኑ ለየት የሚያደርገው ነገር ቢኖር አደይ አሁን ላይ ለተደረገባት ነገር ሁሉ እስካሁን በዝምታ አለማለፏና እሷን ለማስከበር የምትሄድበት ርቀት ነው። እንግዲህ ሙቋ ስትደፋባት አደይ ፈርጣማ ክንዷን አንስታ በጥፊ ያጮለቻትና አንገቷንም አንቃ ያስለፈለፈቻት ነበረ። በዚህ ግርግር መካከል የተከሰቱት ሊዲያና ዴብም ምንድነው የተፈጠረው ነገር በማለት ግራ ቀኙን ካየ በኋላ እና ከአደይ ላይ የደረሰውን ጉዳት ከተመለከተ በኋላ እሱም ስሜቱን መቆጣጠር አልቻለም። ከአደይ ጥፊ የተረፈውን ፊቷን ጠራርጋ ሳትጨርስ ወዲያውኑ ዴብ ይተካላታል። ጉሮሯንም አንቆ ያስለፈልፋታል፣ በጥፊም ያጮላታል። ሁለተኛ ከአደይ ፊት ብትደርሽ በማለትም ያስጠነቅቃታል። ሊዲያም ከወንድሟ ጋር የፍቅር ግንኙነት እንዳይኖራት ስለምትፈልግ እባክህን ፍቅር ምን አደረገች አትግደላት እያለች ለመገልገል ብትሞክርም የዴብ ፈርጣማ ክንዶች ለሷም ነበር የተረፋት። እንደውም አንቺም ቢሆን ያውነሽ ከዚህ በኋላ ካደይ ድረስ ስትይና በማለትም አንገታቸውን አንቆ ሁለታቸውንም ያስለፈልፋቸዋል። እንደውም እስር ቤት ትይዛለች ሲላት መንቀጥቀጥ ጀመረች። እስር ቤት ከሚሄድማ አደይን ተንበርክኬ ይቅርታ ጠይቃለሁ በማለትም ሁለታቸውንም ቃል ያስገባቸዋል። እንደውም ከዚህ በኋላ ካደይ ድረስ ስትሉና በማለት ያስጠነቅቃቸዋል። የክፋት እቅዷና ጥረቷ ያልተሳካላት ፍቅርን መኝታ ክፍል ገብታ መንሰቅሰቁን ተያይዘዋለች። በዚህ ሁኔታ ያለች ሊዲያ ትመጣና ምን ሆነች ነው የምታለቅሽው አለቻት። አጅሬት ፍቅር ግን ራሷን እየቆለለች ለዛቻ መዳን ብዬ እንባዬን አላፈስም። ሊዲያም ጉዳይሽ ለማንኛውም እኔ ከኤላ ጋር አብረሽኝ ትሄጅ ከሆነ ትላታለች። ይህን ጊዜ አንቺ ኤላ አትበይብኝ፣ ኤላ ደግሞ የራሱ ፍቅረኛው እንዳለውና ከልጅነቱ ጀምሮ ከለምለም ጋር ጓደኛሞች እንደሆኑ ትነግራታለች። የሁለታቸውም ጸባይ ራስ ወዳድና የሰውን ስሜት መረዳት የማይችሉ በመሆናቸው መደማመጥ አይችሉም። ኤላ ፍቅር የተለከፈችው ሊዲያ እንዴት አድርጋ ኤላን የግሏ ማድረግ እንጂ ሌላ ነገር ማዳመጥም ሆነ መስማት አትፈልግም። ፍቅርም እንደዚሁ አደይና ዴብን ለያይታ ዴብን እንዴት አድርጋ የግሏ ማድረግ እንዳለባት ብቻ ነው የምታስበው። ለዚህም ብላ ብዙ ጊዜ በክፋት ተራምዳ ሳይሳካላት ቀርቷል። አፍ አውጥታ እንደምትወደው አልቅሳ ነግረዋለች። ፍቅሯን የምትገልጽበት አበባዎችና ወይኒ በማዘጋጀትም ከዚህ በፊት ሰርፕራይዝ ለማድረግ ጥረቷ ሳይሳካላት ቀርቷል። ታዲያ በብዙ መንገድ ሄዳ ፍቅሯን ያልተቀበላት ዴብ አሁንም እንዴት አድርጋ የግሏ ማድረግ እንዳለባት ግራ ትጋብታለች። ብቻ የምታደርገው ስታጣ አንዳንዴም ከመኝታ ክፍል እየገባች መቆዘምና ማልቀሱን ተያይዘዋለች። ኤላ ወደ አባቱ ለመሄድ የጉዞ ሰነድ እያዘጋጀ ሳለ ነገር ግን ይህንን አልነገራትም። ምክንያቱም የሚዋደዱ ፍቅረኛሞች ናቸው፣ ስሜቷም ይጎዳል ብሎ አስቧል። በእርግጥ ደብቆት አልቀረም። በመጨረሻም አግኝታበታለች።
ለምለም ከዚህ በፊት በስጋት የቆየችባቸው ቀናቶች ጥሎኝ ይሄዳል ከስንት ጊዜ በኋላ ያገኙትን ፍቅሬን አሁን በጥሩ ሁኔታ እየኖርን ቢሆንም የአባቱ ጥያቄ ግን እያስጨነቃት እንደሆነም ለአደይ ብዙ ጊዜ ነግራት ታውቃለች። ለራሱ ለኤላ ቢሆንም እንደዚህ ያየው እንኳን የምትሄድብኝ እየመሰለኝ ፍርሃት እያለኝ ነው። ብቻ ምን እንደምሆን አላውቅም። ከዚህ በኋላ ትተኝ የምትሄድ ከሆነ እጎዳለሁ ብላ ብዙ ጊዜ ፍቅሩን ገልጻለታለች። ኤላም ቢሆን ያለ ምክንያት እኔና አንቺ አልተገናኘንም። አሁንም ቢሆን አትጨነቂ፣ በዚህ መጓደዳችን እኔና አንቺ እንለያያለን ብለሽ አታስቢ በማለት ከዚህ በፊት ነግሯት ነበረ። ዛሬ ግን ለመጓዝ ቁርጥ ውሳኔ ላይ ደርሷል። ታዲያ ባየችው ነገር እጅግ በጣም ተደናግጣ አንተ እኮ በዚህ ሰዓት ራስህን መወሰንና ማስተዳደር የምትችልበት ደረጃ ላይ ነህ። ለምንድነው አባትህ በአንተ ህይወት እንዲወስኑ የምትፈቅድላቸው? እያለች ሀሳቡን እንዲቀይር ሙከራ ብታደርግም ሳይሳካላት ቀርቷል። በአባቴማ አትምጪ በማለት አስቀይሟታል። ለምለምም በእጇ የያዘችውን ፓስፖርት ራሱ ላይ ወርውራለት እጅግ በጣም ተበሳጭታና ተናዳ እያለቀሰች መኝታ ክፍሉን ለቃ ወደ ውጭ ለመውጣት ተገዳለች። ኤላም ተከትሏት ለማባበል ቢሞክርም ከዚህ በኋላ የራሴን ህይወት ማስተካከል አለብኝ፣ ምንም ቢሆን ሰው ቤት ገብቼ ራሴን ማኖር አያቅተኝ እያለች ልብሶቿን በሻንጣዋ ጠቅላ ከቤት ወጥታ ወደና አደይ ቤት ሄዳለች። ነገር ግን እዛም ስትሄድ የገጠማት ጥሩ ነገር አልነበረም። ፍቅርና ሊዲያ በነገር ነበር የተቀበሏት። ሊዲያ ምን ልታደርጊ መጣሽ? አንቺ ደግሞ እዚህ ምን ትሰሪያለሽ? የሚሉ ጥያቄዎቿ ፍቅርን በበኩሏ የኔ ቤት እኮ የማንም ኮተታም ድሃ መሰብሰቢያ አይደለም፣ እዚህ ምን ትሰሪያለሽ? ውጪ በማለት ወዲያውኑ ልታባረራት ችላለች። ታዲያ ለምለም መሄጃ አጣ ግራ ተጋብታለች። ጎዳና ለጎዳና እየተከራተተች እጅግ በሚያሳዝን ሁኔታ እያለቀሰችና በእንባ እየታጠበች ነበረ የተመለከትናት። በሌላ በኩል ኤላ አባቱ በኩል ጥሪ የተደረገለትና ከስንት ጊዜ በኋላ ጥሩ የፍቅር ጊዜ እያሳለፉ ያሉ አሁን የሚወዳት ፍቅረኛውን ትቷት እንደሚሄድ እያሰበ እጅግ በጣም ተጨናንቋል። ሌላ በኩል ጉዳት የደረሰባት አደይ በዴቭ አማካኝነት ወደ ሆስፒታል ሄዳለች። ታዲያ ከሆስፒታል ሲመለሱም ለምለምን ማግኘት እንደምትፈልግ ስትነግረው ዴቭ ከአደይ መለየት ስላልፈለገ አብሬሽ ሄዳለሁ በማለትም አብሯት ወደ ኤላ ቤት ይሄዳል። ኤላ ጥሩ ሁኔታ ላይ አልነበረም ያገኙት። በኤላና በለምለም መካከል የተፈጠረውንም አደይ ስትወጣ ለዴቭ ነግሮታል። ሀሳቡን እንዲቀይርና ከሷ ጋር በፍቅር እንዲቀጥሉ ቢያማክረውም ኤላ ግን ከአባቴ ሀሳብ ወይ ፍንክች ያለ ይመስላል። እንግዲህ አባቱ ሚስት አዘጋጅተውለታል። ወደዛም ሄዶ ሌላ ሚስት ሊያገባ ነው። የለምለም እጣ ፈንታስ ምን ሊሆን ይችላል? እሱ ያሰበው ግን ከነባርኮት ቤት በሰራተኝነት እንድትቀጥልና የወር ደመወዟን እሱ እየላከላት በዚህ ሁኔታ እንድትኖር ነበረ አደራ በማለት ዴቭን ያስጠነቀቀው። በእርግጥም ከፍቅር ጋር እንደማይስማሙ ቢነግረውም ተጨማሪ ሰራተኛ እንዳስፈለገውና በዚህ መልኩም እንክብካቤና ፍቅር እየሰጧት ከነሱ ጋር እንድትቆይ ባደራ መልኩ የነገራቸው ቢሆንም ለምለም ግን በሊዲያና በፍቅር አማካኝነት ቤቱን ለቃ እንድትወጣ ሆኗል። ሊዲያም ይህን አጋጣሚ ለመጠቀም እየሞከረች ነበር። ወዲያውኑ እየሮጠች በመሄድ ኤላ ምን ሆነ ነው? ደብሮህ ነው ወይ? ያች ለምለም ናት ያስቀየመችህ ወይስ ምንድነው? እያለች ክፍተቱን ለመጠቀም እየሞከረች ነው። እሱ ግን ከተለመደ ጭፈራ ውጭ ሌላ ነገር እንዳታስብ እያስጠነቀቃት ቢሆንም እሷ ግን አላስቻላትም። ሄዳ ተለጠፈችበት። ይህንን በጣም ነው የጠላሁት። ለሊም ስታይሽን ነገር አትወደውም አላት። ባክን ለምለም አትበልብኝ በማለትም አኩርፋ ተቀምጣ ነበረ። ኤላ ተነስታ ወደ ቤት በምትመለስበት ሰዓት ንጉስና ዳይመንድ መንገድ ላይ ቆመው እየጠበቋት ነበረ። ታዲያ ተከታትለዋት የሆነ ነገር ሊሏት ሲሉ ነው ፕሮግራሙ እየተቋረጠው። ንጉስ እጅግ አድርጎ አደይን ቢወዳትም እሷ ግን ለንጉስ ምንም አይነት ቦታ የላትም። አደይ ከዴቭ ጋር ያላት ቅርርብ ግን ወደ ፍቅር የሚያመራ ይመስላል። ንጉስ ይህንን ሲሰማ ምን ይሰማው ይሆን? አብረን የምንመለከት ይሆናል። እንግዲህ ለዛሬ ሰራተኛዋ አደይ በአጭሩ ይህን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ ያልኩ ለዛሬ ተሰናበትኳችሁ። አመሰግናለሁ። ለቻናሉ አዲስ የሆናችሁ ላይክ